ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ ያላችሁበት በዓለም ዳርቻ እያልኩ ዛሬም እንደተለመደ በሌላ ቪዲዮ መጥቻለሁ። ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቤት አዲስ ከሆናችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑ። ዛሬ ደግሞ በሚያሳዝን ሁኔታ ነው የመጣሁት። ዛሬ በመጣሁበት ቪዲዮ ኤፍራታ በጣም ተናዳለች። ያፌትንም በጣም አንተ ነው የገደልከው፣ አንተ ሰይጣን፣ አንተ ነው የገደልከው እያለች ራሷን በጣም እየጎዳች ነው ያለችው ኤፍራታ ማለት ነው። ኤፍራታ በጣም በሁሉም ነገር ራሷን ነው የምትገድ። እያስፈራራሽኝ ነው እንዴ? አዎ እኔ ኤፍራታ ነኝ እኮ ምንም የፈራ ነገር የለም፣ ምንም የሚያስፈራኝ ምንም ነገር እኔ እኮ ኤፍራታ ነኝ ትላለች። እንደካኔናዋ የምታስፈራርኝ ይላታል ማለት ነው ቤተሰቦቼ። እና በጣም ችግር ውስጥ ነው። ፂ ደግሞ ስልክ እያወራች ትመጣለች። ቤዛ ሮጣ ባታ ስልኳን ታነሳለች። ስልኳን ቅልብ አርጋ ምንድነው የምታወሪው? እንደዚህ እንደገባ አላወኩም። እኔ እኮ ወንድሜን ያሳሰረው ያፌት ቤት አለው እንትን ነው። ስለዚህ ወንድሜን ያሳሰርከው እሱ ስለሆነ አሁን ያፌት ቤት ሄዳለ ትላለች ማለት ነው። ግን በጣም የሚያሳዝነው ሳያስበው ያላሰበው ነገር ገጥሞት እስር ቤት ገብቷል ማለት ነው። ያ ናታ ማለት ነው አሁንም ታስሯል ማለት ነው። ባላሰበው መንገድ ስልክ ተደውሎለት እስር ቤት ገብቷል ማለት ነው ቤተሰብ። እና በጣም አያሳዝንም? ያሳዝናል። ለኤፍራታ እኮ ለናታ ብላ ነው ይህን ሁሉ ዋጋ እየከፈለች ያለችው ማለት ነው። ይህን ሁሉ ዋጋ እየተከፈለ ያለው ለማን ነው? ለናታ ተብሎ ማለት ነው። ኤፍራታ ይህን ሁሉ ዋጋ የምትከፍለው ለናታ ብላ ነው ማለት ነው። ግን ያ ዋጋ መክፈሏ ምን ፋይዳ አለው ማለት ነው? አሁንም ይኸው ያፈራችሁ እስር ቤት ባልታወቀ ምክንያት ጓደኛ ለስራ ብሎ የመጣው ጓደኛ የናታ ጓደኛው አሞታል ተብሎ ተደውሎለት ባላሰበው መንገድ እስር ቤት ገብቷል ማለት ነው። ይሄ ደግሞ የማ እጅ አለበት ብላችሁ ታስባላችሁ እናንታችሁ? እስኪ በኮሜንት አሳውቁኝ ማለት ነው። ቤቴንም ደግሞ ላይክ ሼር እያረጋችሁ አበረታቱን። ይሄ የማ ጥበብ አለው የማስ እንትን አለው ብላችሁ ታስባላችሁ? ይሄ ባላሰበው መንገድ ናታ መታሰሩ እስር ቤት መወርወሩ ማለት ነው። እና ደግሞ ዳግምና እታም በጣም አዝነዋሉ ማለት ነው። ልጄ ተረጋግ፣ ልጄ ተረጋግ፣ ተይኝ፣ ተረጋግናት፣ ተረጋግ እንጂ እዚህ ነው ቆመሽ እያዘመት ነበርሽ እንዴ ይላታልና ያፌት ማለትና እነሷ ስትጮህ ምን ሆነችብኝ ብዬ ነው ሮጥ የመጣሁት እኔማ እዚህ አልቆምኩም ትላለች። ያፌት እንዴት ክብር የለህም? ለገኒት እንዴት ክብር የለህም? ገኒት ማለት የኤፍራታ እናት ማለት ነው። እና እኔን ያሳቁኝ ደግሞ ኤፍራታ የገኒትና እንዴት እንደሚሆኑ አንድ የጣውላ ሲመታ ማለት ነው። ያፌት በቃ ጅብ የመጣባቸው እንትን ነው የሆኑት ማለት ጅብ ሲመጣ የሚሄዱበት መንገድ ያጠሰው እንደዚህ ነው የሆኑት። እነሱን ደግሞ ሲያያቸው በጣም አሳቀኝ ማለት ነው። ከዛ በኋላ ደግሞ ያው ኤፍራታ በጣም ጮኸችበት። አንተ ነው የገደልከው ሐኪሙን አይደል? አንተ ነው የገደልከው፣ አንተ ሰይጣን፣ አንተ ነው ንገረኝ፣ ይህንን ነገር ያደረግከው አንተ ነው ትላለች እሱ በቃ ምንም የኔ ንግስት ተይ፣ ራስሽን አረጋጊ፣ ተይ የኔ ንግስት እንደዚህ አትሁኚ ይላታል እሱ ያው ሁሌም እሱ ያው በተረጋጋ መንፈስ ነው ኤፍራታ የሚያናግራት። ምክንያቱም አንዳንዴ ታናዶ ቢያንቃትም ምንም ቢያደርግ ያው እንደሌላ ሰው አይደለም፣ እንደ ኤፍራታ ላይ ማለት ነው። በጥቅሉ እንደሌላ ሰው አይደለም።
ኤፍራታ ላይ ብዙም እንትን አይለም ማለት ነው። በነገራችን ላይ ብዙም እጅ ፈቶ አይማታም ማለት ነው። ግን ሌላ ሰው ቢሆን እንዴት እንደሚማታ ያውላችን እናውቃለን ማለት ነው። ግልምጫ ራሱ ካሳያችሁ ነው የእነዚህ እንትኖች ጉርጋዴ እንዲገቡ የተነሱት ማለት ነው። ስለዚህ ወደ ኤፍራታ ደግሞ ስንመጣ እሱ ብዙም እንትን አይላትም ማለት ነው። ይወዳታል መሰለኝ እኔ ግን እሷ ምንም ወደደም አልወደደም እሷ አትፈልገውም ማለት ነው። በጭራሽ በምንም ታምር አትፈልገው። ግን እሱ ደግሞ እንደማትፈልገው ያውቃል። ስለሚያውቅ መሰለኝ ከሷ ተጣብቆ ዝም አለ ማለት ነው። ይሄንን እኮ ዋጋ ያከፈለችው የሱን ቤት የገባችው እኮ ለማብላ ነው፣ ለናታ ብላ ነው እኮ። የውሸት ቪዲዮ አሳይቷት የውሸት ነገር ሁሉ ነገር የውሸት አድርጓት ነው ናታ እንትን ከሚሆን እኔ ልግባ ብላ ነው ይሄንን ያደረጋችሁ እንጂ እሷ እኮ ፈልጋ አይደለች። የእውነት በቃ አንዳንዴ ልባችሁን ይነካል። ያላሰባችሁ ውስጥ ላይ ሲገባ ማለት ነው ልባችሁ በጣም ይነካል ማለት ነው። ግን ይሄንን እኮ ፈልጋ አይደለም እሷ ለናታ ብላ ነው እንጂ ፈልጋ አስባበት አይደለም። እሱን ወዳ አይደለም ደግሞ ያገባችው ማለት ነው። ግን በጣም ያሳዝናል እላቸዋለሁ ቤተሰብ። ምክንያቱም ወዳ ፈቅዳ እሱን ፈልጋ ስላልደረገችን ነገር ስለሆነ በጣም ነው የሚያሳዝነው። አሁን ደግሞ ያ ነገር ሁሉ አልፎ ነገሮች እንደዚህ ተቀያርቶ እንዲህ ሲሆን በጣም ያሳዝናል እላቸዋለሁ ቤተሰብ። በጣም ልብ ይነካል ሰው ያላሰበው ነገር ሲገጥመው ማለት ነው። እና ናታ ባላሰበው መንገድ እስር ቤት ተወርውሯል ማለት ነው። ይህንን ናታን ደግሞ እስር ቤት የወረወረው ማን ነው? ቤዛም ደግሞ በጣም ተናዳለች። አንድ የያዘችው ወንድሟ እስር ቤት ገብቶባታል ባላሰበችው መንገድ። ይህንን ደግሞ ያሳሰረው የፊት ቤት ያለው እሱ ነው እንጂ ሌላ ሰው ምንም ያሳስረው ነገር እሱን የሚያሳስር ሰው ማንም የለም ትላለች ተናዳ ማለት ነው። በንዳጅ መንፈስ ነው ይህንን ተናዳ ነው ይህንን ልትል የቻለችው። ምክንያቱም ስለሚጠረጥረው በመጀመሪያም ደረጃ ማለት ነው ቤተሰብ። ግን እውነት ያሳዝናል። አንዳንዴ በቃ ድራማ መሆኑን ራሱ ትረሳላችሁ ማለት ነው። እንደዚህ ሲሆን እኔ አንዳንዴ ማየት ራሱ ያስጠላኛል ማለት ነው። ድራማ መሆኑ ራሱ ይረሳል። እንዲህ ሰው እንደዚህ በቃ ሰው ልጅ እንዴት ይላለው ማለት ነው። ያ ምንድነው በቃ እሱን ነገሮች ራሱ እንትን እላለሁ ማለት እረሳለሁ። በቃ አንድ ሲገደል መታን ምናምን በቃ አሰንዬ በቃ እያሰቃዩ ሲናይ ያው በአካልም ታስሮ እንደዚህ ታግቶ መሰቃዩቱን ስለምናይ በቃ እውነታዊ ድራማ ነው የሚሆንብኝ ማለት ነው። እንደዚህ ታግቶ ምን መሰቃዩት ብዙዎች አሉ አይደል እንዴ? አረብ ሀገር እሄዳለሁ ብሎ እና በመንገድ ስንት ልጆች አሉ ስቃይና መከራ የሚያሳልፉት ማለት ነው። ያ እውነት ነው። እንዴት ሰው እንደሚጨክን ነው የሚያሳዩ ማለት ነው። ግን እኔ የናታ መታሰሩ በጣም አሳዝኗል። ለኤፍራታ ደግሞ በጣም አደጋ አለው ማለት ነው። ለምን ብዙ ዋጋ የምትከፍለውን ናታን ደግሞ እስር ቤት ገብቷል ሲባል በዚህ ሁኔታ እያለች እሷ ገና አላደገመችም፣ አልተሻላትም። ባልተሻላት መንገድ ደግሞ እሷ ይህንን ስትሆን በጣም ያሳዝናል። መድኃኒቱን ውሰጂ ይላታል፣ ግን እሱ መድኃኒቱን ቀምሞላት ነው ያመጣ ማለት ነው። እሷም ደግሞ ነክታለች ማለት ነው። መቼም ቢሆን ነክታለች፣ ተነቃቅታሉ ማለት ነው።
እና እላችኋለሁ ውድ ቤተሰቦች ለቤቴ አዲስ ከሆናችሁ ሼር ላይክ እያረጋችሁ ቤተሰብ ሆኑ። ሁሌም አበረታቱኝ፣ ሁሌም ከጎኔ ሆኑ። ከጎኔ የምትሆኑት ደግሞ ሁላችሁንም ከልብ ነው ማመሰግናችሁ። አሁንም ሼር ላይክ እያረጋችሁ አበረታቱኝ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ቤቴን አበረታቱኝ ማለት ነው። ቤቴ በጣም ቀዝቅዟል። ለምንድነው እንደ በፊት ማታደርጉኝ ማለት ነው? በጣም ነው የምወዳችሁ ማካብራችሁ ማለት ነው። እንደ በፊቱ እንቀጥል። ቤተሰብነት እንደ መጀመሪያ ሲቀጥል ነው የሚያምረው ማለት ነው። በመሀል እንደዚህ እንደ ፎጣ ጣላችሁ ማለት ነው። እና እላችኋለሁ ቤተሰቦቼ እስኪ ላይክ ሼር እያረጋችሁ አበረታቱን። በሌላም ደግሞ ቪዲዮም እንገናኛለን። ሰላም፣ ፍቅር፣ አንድነት ለእናት ሀገራችሁ ኢትዮጵያ ሲሆን ሁላችሁም ዱአ አድርጎ። በጣም የሚያሳዝን ክስተት እየተከሰተ ነው። በጣም ያሳዝናል። ሰው በሰው ላይ በጨከነ ዘመን ላይ ነው ያለነው። የራስ በራሳችን በተጨካከነው ዘመን ላይ ነው ያለነው ማለት ነው። በጣም ተጨካክነናል ማለት ነው። ለማንኛውም ይሄን አክል መጨካከን የለብንም ማለት ነው። ለምንድን ነው እኛ ኢትዮጵያን ሲኖር እላለሁ። እስኪ እንተጋገዝ፣ አብረን እንደግ። ሼር ላይክ እያረጋን አብረን እንደግ። አብሮነታችን እንቀጥል እላለሁ ቤተሰቦቼ። ምክንያቱም አብሮ ስንኖር ሁሉን ነገር እናሸንፋለን እኛ ማለት ነው። አብሮነታችን ከቀጠለ ምንም ነገር የሚያሸንፍ ነገር የለም። ሰው አንድ ሲሆን ብዙ ነገሮችን ያሸንፋል ማለት ነው። ቤተሰቦቼ ሰላምን፣ ፍቅር፣ አንድነት ለእናት ሀገራችን ኢትዮጵያ እያልኩ ላይክ ሼር እያረጋችሁ ቤተሰብ አድርጉኝ፣ አበረታቱኝ። ቤተሰቦችን እወዳችኋለሁ፣ አከብራችኋለሁ። ሰላማችሁን ደግሞ ያብዛልኝ። አብራችሁን ስለነበራችሁ ቆይታ አመሰግናለሁ። እንደዚህ ፈታ ዘና አብረን እንዘልቃለን ማለት ነው። አብራችሁን ቆዩ ማለት ነው። ሼር ላይክ እያረጋችሁ አበረታቱን። ሰላም፣ ፍቅር፣ አንድነት ለእናት አገራችንን ኢትዮጵያ እያልኩ በዚህ ቃጫል ነው። እናንተችሁ ሼር እና ላይክ እያረጋችሁ አብራችሁን ቆዩ፣ አበረታቱን። ሰላማችሁን ደግሞ ያብዛልን ማለት ነው። ቤተሰብ ሁሌም አብሮነታችሁ እንዳይለይ ይላለሁ። ሰላማችሁ ይብዛልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።